ታኅሳስ 21 ዕለተ ማክሰኞ የማለዳ ጸሎት። እግዚአብሔር ሆይ እናመሰግንሃለን። ምሕረትና ቸርነት እግዚአብሔር ሆይ ብርሃን በፊታችን ላይ ስለበራ ጨለማችንን ስላባረርከው እግዚአብሔር ሆይ እናመሰግንሃለን። ካንተ የተነሳ ለምልመናል። ካንተ የተነሳ ጨለማችን ተበትኗል። እግዚአብሔር ሆይ ሌሊቱ ሳይነጋ አልቀረም፣ ብርሃን ሆነህናል። እግዚአብሔር ሆይ በጨነቀን ጊዜ ደርሰህልናልና እናመሰግንሃለን። ስምህ የተባረከ ይሁን፣ ስምህ የተቀደሰ ይሁን። እግዚአብሔር ሆይ በኢየሱስ ክርስቶስ ስም በሕይወታችን ለዘላለም የምትገዛ አምላክ ስለሆንክ በሕይወታችን ሁል ጊዜ የምትረዳን፣ ሁል ጊዜ የማትሰለቸን፣ የማትተኛ፣ የማታንቀላፋ ሁሌም አንተን እንድንደገፍ ምትበረታታን የምትረዳን አምላክ ስለሆንክ እናመሰግናለን። አሁን ደግሞ በኢየሱስ ስም እንደ ቃልህ እንጸልያለን። መዝሙረ ዳዊት ምዕራፍ 9 ከቁጥር 11 ጀምሮ በጽዮን ለሚኖር ለእግዚአብሔር ዘምሩ፣ ስራውንም በሕዝቦች መካከል በግልጽ አውሩ። ደም ተበቃዩን አስቧቸዋልና የጭቁኖቹንም ጩኸት አልዘነጋም። እግዚአብሔር ሆይ ጠላቶቼ የሚያደርሱብኝን መከራ ተመልከት፣ አይተህም ራራልኝ። ከሞት ደጅም አንስተህ መልሰኝ። ይህን ስታደርግልኝ በጽዮን ሴት ልጅ ደጅ ምስጋናህን አውጃለሁ፣ ማዳንህን ሐሴት አደርጋለሁ። አሕዛብ በቆፈሩት ጉድጓድ ገቡ፣ እግራቸውም ራሳቸውን በስውር ባስቀመጡት ወጥመድ ተያዘ። እግዚአብሔር በትክክለኛው ፍርዱ የታወቀ ነው። ክፉዎች በእጃቸው ሥራ ተጠመዱ። ክፉዎች ተመልሰው ወደ ሲኦል ይወርዳሉ። እግዚአብሔርን የሚዘነጉ ሕዝቦች ሁሉ እንዲሁ። ችግረኞች ግን መቼም ቢሆን አይረሱም። የድሆችም ተስፋ ለዘላለም መና ሆኖ አይቀርም። እግዚአብሔር ሆይ ተነስ፣ ሰውም አያየን። እግዚአብሔር በፊትህ ይፈርድባቸው። እግዚአብሔር ሆይ ድንጋጤ አምጣባቸው። ሕዝቦች ሰው ከመሆን እንደማያልፉ ይወቁ። እግዚአብሔር ሆይ በኢየሱስ ክርስቶስም እንደ ቃልህ እንጸልያለን። አባት ሆይ በጌታ በኢየሱስ ክርስቶስ ስም አንተን የምናመሰግንበት አንተ እግዚአብሔር አደረግከው ብለን ምስክርነት ለሰዎች ፊት የምንቆምበትን ነገር በሕይወታችን እንድታደርግ እንጸልያለን። እግዚአብሔር ሆይ የማንደርስበት ቦታ ካለ አንተ እገዛ የማንሄድበት ቦታ እግዚአብሔር እንድታደርሰን እንድትረዳን ሁል ጊዜ ከጎናችን እንድትሆን እግዚአብሔር በተለያየ መስክ የተሰማሩ ሰዎች በትምህርታቸው የተሰማሩ በስራቸው የተሰማሩ በተለያዩ አገልግሎት በቤተ ክርስቲያን በተለያዩ ቦታ የተሰማሩ ሰዎች እግዚአብሔር ሆይ በአንተ ኃይል ብቻ ሊሆን የሚችለውን ነገር እንድታደርግላቸው እጸልያለሁ። ከአንተ የተነሳ እግዚአብሔር ሕዝብ የማይቻለውን ነገር ወደ ማድረግ ይችላል። እስራኤል ምንም ትንሽ ቢሆን አንተ ከሱ ጋር ነበርክና እንደ ትልቅ ሀገር ይፈራ ነበረ። ሕዝቦች ልባቸው በውስጣቸው ይቀልጥ ነበረ። ምክንያቱም እግዚአብሔር አንተ ከትንሹ ጋር ስትሆን ትልቅ ሆኖ ይታያል። አንተ ከደካማው ጋር ስትገኝ እግዚአብሔር ኃያል ሆኖ ይገኛል። እግዚአብሔር ያንተ መገኘት የማይቀይረው ነገር የለምና በኢየሱስ ክርስቶስ ስም ለምስክርነት የሚሆን እግዚአብሔር እንደዚህ አደረገ። እግዚአብሔር ያላሰብኩበትን እግዚአብሔር ደርሳለሁ ብዬ የማልገምትበት ቦታ እግዚአብሔር ረዳኝ፣ እግዚአብሔር አገዘኝ፣ እግዚአብሔር ከጎኔ ቆመ የምንልበት ምስክርነት በእጆቻችን እንዲገቡ ምስጋናዎቻችን እግዚአብሔር ሆይ በፊት እንዲፈሱ የሚያደርጉ እግዚአብሔር ሆይ ብዙ ነገሮች በሕይወታችን እንዲሆኑ እንጸልያለን። የጠላቶች ጉድጓድ እግዚአብሔር ሆይ ጠላቶች ከኔ በላይ አምላክ የለም፣ ከኔ በላይ ጌታ የለም፣ እኔ ነኝ መሰገድ፣ እኔ ነኝ ሊሰገድ የሚገባው ብሎ በሕይወታችን የሚያጨናንቀን በሕይወታችን እግዚአብሔር ሆይ ጌትነትን ሊክድ የሚፈልግ የትኛውም የጨለማ ኃይል እናገለግልሃለን ስንል እግዚአብሔር ሆይ በስርዓት የሚይዘን እንሄዳለን፣ ለጌታ እንሮጣለን፣ እናመልካለን ስንል በብዙ ነገር የሚጠምደን እግዚአብሔር በኢየሱስ ክርስቶስ ስም በቆፈሩበት ጉድጓድ እንዲገቡ ወጣቶች መፈታት ፈልገው ለአንተ መኖር ፈልገው እንዳይኖሩ ያሰራቸው እስራት ከእጆቻቸው ከእግሮቻቸው ከዓይኖቻቸው ከአይምሯቸው ከሁሉ ሰውነታቸው እግዚአብሔር የሚበጣጥስ ያንተ መንፈስ ይምጣባቸው። እግዚአብሔር ሆይ ሳምሶን በእስራት እያለ
አስረውት በመንገድ እየሄዱ ሳለ እግዚአብሔር ሆይ ያንተ መንፈስ በላዩ በመጣ ጊዜ ስራቱን በጣጥሶ መንጋ በመንጋ እግዚአብሔር በአንድ አህያ መንጋጋ ሺህ በሺህ እግዚአብሔር ሆይ እንደደረደረ በጌታ በኢየሱስም በተለያዩ ስርዓት ውስጥ ያሉ ወጣቶች አይምሮ የነበራቸው በጣም ጥሩ ባህሪ የነበራቸው በተለያዩ ነገር ውስጥ የነበሩ እግዚአብሔር አሁን ግን ህይወታቸው የደከመ አሁን ግን ህይወታቸው የተያዘ ሰዎች በኢየሱስ ክርስቶስ መንፈስ ከላያቸው ላይ እንዲበጥሰው እግዚአብሔር ከተያዙት ነገር እንድትፈታቸው እግዚአብሔር ሆይ ከተለያየ ሱስ ውስጥ የገቡ በጫት ሱስ፣ በመጠጥ ሱስ፣ በተለያዩ ድርጊቶች እግዚአብሔር ሆይ የተጠመዱ ሱስ የሆነባቸው መውጣት የከበዳቸው እግዚአብሔር በኢየሱስ ክርስቶስ ከመንፈስ የተነሳ እስራቱ ይበጣጠስ። ለጠላት ያለው ለኃጢአት ያለው አፕታይት እግዚአብሔር እንዲዘጋ እንጸልያለን። እግዚአብሔር በኢየሱስ ክርስቶስ በአንተ የተነሳ ከአንተ የተነሳ በህይወታችን እንድንጨምር በህይወታችን እንድንሄድ በኢየሱስ ክርስቶስ እንጸልያለን። ልጆች እንዲፈቱ አባቶች እግዚአብሔር ነፃ እንዲወጡ ከተለያየ ስርዓት ነፃ እንድታወጣን በኢየሱስ ክርስቶስ ስም ጸለይን። መንፈስ በላያችን ላይ ስለሚሆን እግዚአብሔር ለምስጋና ስለምታቆመን ሐና ስትጸልይ የነበረውን ልታገኝ የነበረውን ልጅ ሳሙኤልን ስታገኝ ቀንዷ ከፍ ከፍ እንዳለ ለምስጋና እንደቀረበች አፏ በጠላቶቿ ላይ እንደተከፈተ አባት ሆይ ከምስጋና የተነሳ ከአንተ ስራ የተነሳ ምስክርነት ስለሚበዛልን ህይወታችን ውስጥ ስለምታግዘንን ስለምትረዳን በኢየሱስ ክርስቶስ ስም እናመሰግንሃለን። ጌታ እግዚአብሔር ሆይ በስርዓት ያሉ ስለሚፈቱ ነፃ ስለሚወጡ መንፈስ አርነት ስለሚያወጣቸው እግዚአብሔር ሆይ ስለምታነሳሳቸው ላንተ ነገር እናመሰግናለን። በኢየሱስ ስም አሜን።